ቁመታችሁ እንዲሁም ደግሞ የእድገት ሆርሞናችሁን እንዲጨምሩ የሚያደርጉ ምርጥ 10 ምግቦችን ይዤላችሁ መጥቻለሁ ማለት ነው። በተለይ ደግሞ መጨረሻ ላይ የምነግራችሁ ነገር በጣም የማትጠብቁት ምግብ ነው ማለት ነው። ቪዲዮ ከመጀመራችን በፊት ግን ሰብስክራይብ፣ ላይክ እንዲሁም ደግሞ የደወል ምልክቷን መጫናችሁን አትርሱ ማለት ነው። እንዲሁም ደግሞ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ አይረሳላለሁ። በቀጥታ ወደ ቪዲዮ። 10ኛው የበሬ ስጋ ነው። የበሬ ስጋ በጣም ጠቃሚ የሚባሉ አሚኖ አሲዶችን ይዟል ማለት ነው። አሚኖ አሲዶች ምንድናቸው ካላችሁ ፕሮቲን የሚባል ነገር መቼስ ሁላችንም እናውቃለን። እነዛ ፕሮቲን የሚባሉ ነገሮች እንዲሰራ ወይም ደግሞ እንዲመረት የሚያደርጉት እነዚህ አሚኖ አሲድ የሚባሉ ናቸው ማለት ነው። እነዚህ አሚኖ አሲዶችን በከፍተኛ ሁኔታ በመያዝ ለእድገት ሆርሞናችሁ በጣም የሚጠቅም ነው። ከዚህ በተጨማሪም ደግሞ አልፋ ጂፒኤስ የሚባለው ንጥረ ነገር በከፍተኛ ሁኔታ ስለሚይዝ ለእድገት ሆርሞን ወይም ደግሞ ለግሮዝ ሆርሞን መመረት በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። 9ኛው ደግሞ ኮኮናት ኦይል ወይም ደግሞ የኮኮናት ዘይት ነው ማለት ነው። ኮኮናት ዘይት ጤናማ ከሚባሉ ዘይቶች ውስጥ የሚመደብ ሲሆን ታዲያ ይሄ ደግሞ የዘይት አይነት ወይም ደግሞ ኮኮናት ምንለው ለአጭር ጊዜ ሰውነታችን ጥሩ ኃይል እንዲሁም ደግሞ ጥሩ የግሮዝ ሆርሞን እንዲያመነጭ የሚረዳ ነው ማለት ነው። ስለዚህ ኮኮናት ኦይል ወይም ደግሞ ኮኮናት ዘይት ተደጋጋሚ ወሰዳችሁት ቁጥር የእድገት ሆርሞናችሁ ለመጨመር ያላችሁ እድል በጣም ከፍ ያለ ይመጣል ማለት ነው። 8ኛው ደግሞ ባቄላና ጥራጥሬዎች ናቸው። ባቄላና ጥራጥሬዎች በጣም ከፍተኛ የሆነ ፕሮቲን እንዲሁም ደግሞ ከፍተኛ የሆነ የኤል-አርጂኒን የሚባለው አሚኖ አሲድ በውስጣቸው ይዛሉ ማለት ነው። ኤል-አርጂኒን የሚባሉት ከኢሴንሻል አሚኖ አሲዶች ውስጥ የሚመደቡ ሲሆን እነዚህ ግን ግሮዝ ሆርሞን ላይ ወይም ደግሞ የእድገት ሆርሞናችን ላይ በጣም ከፍተኛውን አስተዋጽኦ የሚያደርጉ ናቸው ማለት ነው። እነዚህ ኤል-አርጂኒን የሚባሉት አሚኖ አሲዶች ከዚህ በተጨማሪ ደግሞ ምን ያደርጋሉ? የአእምሯችን ግሮዝ ሆርሞን እንዲመረት የሚያደርገው የአእምሯችን ክፍል ፒቱታሪ ግላንድ ይባላል። ይህንን ፒቱታሪ ግላንድ የሚባለውን የአእምሯችን ክፍል ቶሎ መልእክት እንዲያስተላልፍ እንዲሁም ደግሞ የእድገታችን ሆርሞን ላይ በጣም ከፍተኛ የሆነ አስተዋጽኦ በማድረግ ባቄላና ጥራጥሬዎች ለሰውነታችሁ እድገት በጣም ጠቃሚ የሆኑ ምግቦች ናቸው ማለት ነው። 7ኛው ደግሞ ለውዝ ወይም ደግሞ አልሞንድ የሚባሉት ነትስ አይነት ምግቦች በጣም ለሰውነታችሁ እድገት ወይም ደግሞ ለግሮዝ ሆርሞን በጣም ጠቃሚ ናቸው። ምክንያቱም እነዚህ ኤል-አርጂኒን የሚባሉን አሚኖ አሲድ ከመያዛቸው በተጨማሪ ደግሞ በውስጣቸው ከፍተኛ የሆነ የማግኒዥየም መጠን ይይዛሉ ማለት ነው። ይሄ ደግሞ ማግኒዥየም የእንቅልፍ ሰዓታችሁ ላይ ወይም ደግሞ የእንቅልፍ ጥራት የሚባለው ነገር አለ። እንቅልፍ ማንኛውም ሰው ሊተኛ ይችላል፣ ግን ኳሊቲ ኦፍ ስሊፕ ዲፕ ስሊፕ ግን ሁሉም ሰው ሊተኛ አይችልም። ስለዚህ እነዚህ ምግቦች በምትመገቡ ሰዓት ደግሞ የተሻለ የእንቅልፍ ጥራት እንዲኖራችሁ ዲፕ ወይም ደግሞ በጣም በጥልቀት እንድተኙ ያደርጋችኋል ማለት ነው። በጣም በጥልቀት ደግሞ ስተኙ ግሮዝ ሆርሞን መመንጨት እድሉ በጣም ከፍተኛ ይሆናል። የእድገታችሁ ሆርሞን ጨመረ ማለት ደግሞ እናንተም ደግሞ ማደጋችሁ ወይም ደግሞ በቁመትም ሆነ በፊዚካል ጎላ ብላችሁ እንድትታዩ ሊረዳችሁ ይችላል ማለት ነው። 6ኛው ደግሞ እንቁላል ነው። እንቁላል በውስጡ ከፍተኛ የሆነ ቫይታሚን ዲ3 ይዟል። ይህም ደግሞ የሚጠቅመን አጥንታችን ለማደግ ወይም ደግሞ አጥንታችን እንዲያደግ ከሚያደርጉት ነገሮች ውስጥ አንዱ ቫይታሚን ዲ3 እና ካልሲየም ናቸው ማለት ነው። ይሄ ካልሲየም የተባለውን ደግሞ አብዞርብ በማድረግ ለጥቅም እንዲውል በማድረግ ለሰውነታችን ወይም ደግሞ ለአጥንታችንን ጥንካሬ እንዲሁም ደግሞ ለሰውነታችን መርገት በጣም የሚጠቅም ነው ማለት ነው። ከዚህ በተጨማሪ ደግሞ እንቁላል የተለያዩ አሚኖ አሲዶችን ይዟል። ኤል-አርጂኒን፣ ሉሲን፣ አይሶሉሲን የሚባሉ ሁሉንም ኢሴንሻል የምንላቸውን ለሰውነታችን በጣም ጠቃሚ የሚባሉትን የአሚኖ አሲድ አይነቶች የሚይዝ የምግብ አይነት ነው ማለት ነው። ከዚህ በተጨማሪም ደግሞ ጡንቻችሁንም የመገንባት እድል ስላለው እንቁላል መጠቀም አትርሱ እላለሁ። ምክንያቱም በቀን 1 ወይም ደግሞ 2 ብትጠቀሙ የእድገታችሁ ሆርሞን ላይ በጣም ከፍተኛ የሆነ አስተዋጽኦ ስለሚኖረው ማለት ነው። 5ኛው ደግሞ አናናስ ነው። አናናስ ከፍተኛ የሆነ ሴራቶኒን የሚባለው ንጥረ ነገር ይዛል። ይህ ሴራቶኒን የሚባለው ደግሞ ንጥረ ነገር ምንድነው የሚረዳን ማለት ነው? ሰውነታችን ጥልቅ የሆነ እንቅልፍ ዲፕ ስሊፕ እንዲያገኝ የሚረዳን የንጥረ ነገር አይነት ነው ማለት ነው። ስለዚህ አናናስን ከመኝታ በፊት ብትወስዱት የተሻለ እንቅልፍ እንዲኖራችሁ ያግዛል። 4ኛው ደግሞ አሳ ወይም ደግሞ ሳልመን የምንለው ነው ማለት ነው። ሳልመን በጣም ከፍተኛ የሆነ የኦሜጋ 3 መጠን ይዛል ማለት ነው። ይሄም ደግሞ የግሮዝ ሆርሞናችሁ ላይ ያለውን ይሄ የፈሳሽ ፋሲሊቲ የሚባለው ወይም ደግሞ በፈጣን መንገድ ፈሳሾች እንዲካሄዱ ወይም ደግሞ እንዲዘዋወር ያደርጋል ማለት ነው። ከዚህ በተጨማሪም ደግሞ ኦሜጋ 3 የአእምሯችሁ የመስራት አቅም በመጨመር እንዲሁም ደግሞ ግሮዝ ሆርሞናችሁ በጣም በከፍተኛ ሁኔታ እንዲመረት ያግዛል ማለት ነው። ስለዚህ አሳን በ4ኛ ደረጃነት ለእድገት ወይም ደግሞ ለእድገት ሆርሞን በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል ተብሎ ተቀምጧል ማለት ነው። 3ኛው ደግሞ ጎጂ ቤሪስ ወይም ደግሞ የቤሪስ የምንላቸው የምግብ አይነቶች ናቸው ማለት ነው። እነዚህ በከፍተኛ ሁኔታ ፒቱታሪ ግላንድ በፈጣን መንገድ እንዲሰራ የሚያደርጉትን ንጥረ ነገሮችን ከመያዛቸው በተጨማሪ ፈጣን የሆነ የሰውነታችን ዝውውር እንዲኖር ያደርጋሉ ማለት ነው። ከዚህ በተጨማሪም ደግሞ ብዙ ማዕድናትን ስለሚይዙ ለሰውነታችን ጥንካሬ በጣም ከፍተኛ የሆነ ጥቅም የሚሰጡን የምግብ አይነቶች ናቸው ማለት ነው። ስለዚህ በ3ኛነት ደግሞ ጎጂ ቤሪስን እናስቀምጣለን ማለት ነው። 2ኛው ደግሞ እርጎ ነው። እርጎ በከፍተኛ ሁኔታ በግሉታሚን ንጥረ ነገሮች የተሞላ ሲሆን ይሄ ግሉታሚን ደግሞ የምንለው የንጥረ ነገር አይነት ከፍተኛ የግሮዝ ሆርሞን እንዲመነጭ ከሚያደርጉ የንጥረ ነገር አይነቶች አንዱ ነው ማለት ነው። እርጎ ከግሉታሚን በተጨማሪም ደግሞ የተለያዩ የኢሴንሻል አሚኖ አሲዶችን በመያዝ ከፍተኛ የሆነ ፕሮቲንም ለሰውነታችን ስለሚሰጥ የእድገት ሆርሞናችሁን ከፍ ለማድረግ የሚጠቅም የምግብ አይነት ነው ማለት ነው። የመጀመሪያው ወይም ደግሞ የማትጠብቁት አንደኛው ደግሞ ምንድነው ከተባለ የማትጠብቁት ምግብ ምንድነው ከተባለ የመጀመሪያው ጾም ነው። አው ደግሞአለው ጾም ነው። ጾም
ከምታስቡት በላይ የግሮዝ ሆርሞን ወይም ደግሞ የእርገት ሆርሞን ይጨምራል። ነገር ግን አጠር ባለ ጊዜ የሚደረግ የጾም አይነት ነው እንጂ በረጅም ጊዜ የሚደረግ አይነት ሰውነታችሁን ስለሚጎዳ አይመከርም ማለት ነው። በአጭር ጊዜ የሚደረግ የጾም አይነት ከ300% እስከ 1000% ድረስ የግሮዝ ሆርሞን እንደሚጨምር ሳይንስ አረጋግጦልናል ማለት ነው። ስለዚህ ይሄ እንዴት ሆነ የጾም ወይም ደግሞ ስንጾም እንዴት ግሮዝ ሆርሞናችን ሊጨምር ይችላል ከተባለ ኢንሱሊን እና ግሮዝ ሆርሞን የሚባሉ ነገሮችን ማየት ወይም ደግሞ ማንሳት ይጠበቅብናል ማለት ነው። ስለዚህ ሁለቱ ኢንሱሊን እና ግሮዝ ሆርሞን የምንላቸው ነገሮች ተቃራኒ ነገር ናቸው። አንደኛው ሲጨምር አንደኛው ይቀንሳል። ለምሳሌ ግሮዝ ሆርሞን ልክ ሲጨምር ኢንሱሊን ደግሞ እየቀነሰ ይመጣል። ኢንሱሊን ደግሞ እየጨመረ ሲመጣ ደግሞ ግሮዝ ሆርሞን እየቀነሰ ይመጣል ማለት ነው። ስለዚህ በጾም ወቅት ምን ይፈጠራል ማለት ነው? የኢንሱሊን መጠናችሁ ይቀንሳል ወይም ደግሞ የስኳር መጠናችሁ የኃይል መጠናችሁ እየቀነሰ ይመጣል። በዚህ ሰዓት ወይም ደግሞ በዚህ ጊዜ ላይ ምን ይፈጠራል ማለት ነው? የኢንሱሊን መጠናችሁ እየቀነሰ የግሮዝ ሆርሞናችሁ እንዲጨምር ያደርጋል ማለት ነው። ስለዚህ ለአጭር ጊዜ የሚደረግ የጾም አይነት በጣም ጠቃሚ የግሮዝ ሆርሞንን የሚጨምር የመንገድ ነው ማለት ነው። ስለዚህ ይህንን በመጀመሪያ ደረጃ ተቀምጧል ማለት ነው። ይህም ደግሞ የተቀመጠው በግሮዝ ሆርሞን ፐርሰንቱ ታይቶ ይሄ አንደኛ ግሮዝ ሆርሞን ለመጨመር ይጠቅማል ተብሎ ሳይንስ ያረጋገጠው ነው ማለት ነው። ለማንኛውም ዛሬ ይዤላችሁ የመጣሁት ምርጥ 10 ምግቦች የእርገት ሆርሞንን፣ ቁመትን እንዲሁም ደግሞ የሰውነታችንን አፒራንስ ፊዚካላችንን እንድንጨምር የሚያደርጉን በተለይ ደግሞ እነዚህ ነገሮች እነዚህ ቴክኒኮች ደግሞ ታዳጊ እያለን ብንጠቀማቸው ደግሞ የተሻለ ለውጥ ሊያመጡልን የሚችሉ ምርጥ 10 ነገሮችን ምርጥ 10 ምግቦችን ይዤላችሁ መጥቻለሁ ማለት ነው። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ይህን ቪዲዮ ለምታውቁት ሰው ሼር ማድረግ አትርሱ። እንዲሁም ደግሞ እናንተም ደግሞ ቤተሰብ መሆን ብቻ ሳይሆን የደወል ምልክቷን መጫን አትርሱ ማለት ነው። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክታችሁን ተጫኑ ማለት ነው። እንዲሁም ደግሞ ይህን ቪዲዮ ከወደዳችሁት ላይክ ማድረግ ይደርሳላለሁ። እንዲሁም ደግሞ ሀሳብና አስተያየታችሁን የተመቻችሁ ነገር ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።